ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? የምዕራፍ 2 የመረጥንላችሁን የኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ህጋዊ ያልሆኑ ኤጀንሲዎችና ወደ ውጭ ሀገራት እንልካለን በማለት የሚያጭበረብሩ ተቋማትና ግለሰቦችን በተመለከተ የደረሰን መረጃ አለ፣ እናጋራችኋለን። ለዓለም ገበያ የሚቀርበው የኢትዮጵያ ቡና ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። የጭማሪውን ምክንያት በዝርዝር ይዘነዋል። ለነዳጅ አቅርቦትና ስርጭት ተብሎ የወጣውን አዋጅና የኑሮ ውድነትን እንዲሁም የዋጋ ንረትን በተመለከተ የምናደርሳችሁ መረጃ አለ፣ ተሰሙታላችሁ። ላለፉት 5 ዓመታት ምንም አይነት በጀት ያልተመደበለትንና በባንክ ያለውን ገንዘብም እንዳይንቀሳቀስ ጭምር የታገደበትን ሆስፒታል መረጃና ሌሎች ማህበራዊ እንዲሁም ኢኮኖሚያዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ የኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በአዋሽ ፈንታሌ በተከሰተው የመሬት መንቀጥቀጥ ከ90 ሺህ በላይ ዜጎች አስቸኳይ እርዳታ ያስፈልጋቸዋል ተባለም። በአፋር ክልል አዋሽ ፈንታሌ አካባቢ ከወራት በፊት የደረሱ የመሬት መንቀጥቀጦች ከፍተኛ ጉዳት ማድረሳቸው ይታወሳል። በተለይም የካቲት 7 ቀን 2017 ዓ.ም ኃይለኛ የ5.9 ማግኒቲዩድ አካባቢ የተለካው የመሬት መንቀጥቀጥ ከፍተኛ ውድመት አስከትሏል ተብሏል። በአደጋው ምክንያት መንገዶች፣ የመኖሪያ ቤቶች፣ ትምህርት ቤቶችና የጤና ተቋማት ከፍተኛ ጉዳት የደረሰባቸው ሲሆን ከ90 ሺህ በላይ የሚሆኑ ዜጎች ደግሞ አስቸኳይ የሰብአዊ እርዳታን እየተጠባበቁ መሆናቸው ተጠቁሟል። በአፋርና ኦሮሚያ ክልል የአካባቢ ባለስልጣናት አደረግነው ባሉት ግምገማ መሰረት እስካሁን ድረስ 85 ሺህ የሚሆኑ ዜጎች ከመኖሪያቸው የተፈናቀሉ ሲሆን ከነዚህ መካከል ደግሞ 55 ሺህ የሚሆኑት በአፋር ክልል እንዲሁም 30 የሚሆኑት ደግሞ በኦሮሚያ ክልል እንደሚገኙ መረጃዎች አመላክተዋል። በዚህም በተለይም ህጻናት ለከፍተኛ ችግር ተጋልጠዋል ያለው ወርልድ ቪዥን በበኩሉ በአካባቢው የሚገኙ 42 ትምህርት ቤቶች ውስጥ 37ቱ በከፊል ወይንም ሙሉ በሙሉ ወድመዋል ብሏል። በተለይም ተፈናቃይ ማህበረሰቦች ውስጥ ለከፍተኛ ችግር የተጋለጡ ህጻናትን ለመርዳት ቁርጠኛ መሆኑን የገለጸው ወርልድ ቪዥን ከሰብአዊ አጋሮች ጋር በመተባበር እርዳታውን ለማስፋትና ተስፋን ለመመለስ እየሰራ መሆኑን አስታውቋል ሲል ካፒታል ጋዜጣ ዘግቧል። በተጨማሪም የችግሩን ስፋት በመገንዘብ መንግስታት፣ የሰብአዊ ድርጅቶች፣ ለጋሾችና ግለሰቦችን በአስቸኳይ እርምጃ እንዲወስዱ ጥሪ ቀርቧል። ለሆስፒታሉ ላለፉት 5 ዓመታት ምንም አይነት በጀት እንዳልተመደበለትና በባንክ ያለው ገንዘብም እንዳይንቀሳቀስ ጭምር መታገዱን ኢሰመኮ አስታወቀም። በአማራ ክልል የሚገኘው የአላማጣ ሆስፒታል ላለፉት 5 ዓመታት በጀት እንዳልተመደበለትና በባንክ ያለው ገንዘብም እንዳይንቀሳቀስ መታገዱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። ኮሚሽኑ ይህን ያለው የሀገር ውስጥ ተፈናቃዮች የሰብአዊ መብቶች አያያዝ ላይ
የተከናወነ የክትትል ሪፖርት ይፋ ባደረገበት ወቅት ነው ተብሏል። በሪፖርቱም የሀገር ውስጥ ተፈናቃዮች እንዲመለሱ በሚደረግባቸው አካባቢዎች በጦርነት የወደሙ የጤና፣ የትምህርትና ሌሎች አስፈላጊ ማህበራዊ አገልግሎቶችና መሰረተ ልማቶች መሟላታቸውንና አገልግሎት ለመስጠት የሚችሉበት ሁኔታ ላይ መሆናቸውን መረጋገጥ አለበት ብሏል። በዚህም አብዛኞቹ የጤና ተቋማት የወደሙና የሕክምና መሳሪያዎቻቸው የተዘረፉባቸው በመሆኑ አገልግሎት ለማግኘት መቸገራቸው የተነሳ ሲሆን ከወደሙት የጤና ተቋማት መካከል ደግሞ አንዱ የአላማጣ ሆስፒታል መሆኑን ኢሰመኮ በሪፖርቱ ገልጿል። ሆስፒታሉ ላለፉት 5 ዓመታት በጀት ያልተመደበለትና በባንክ የነበረው ተቀማጭ ሂሳብም የታገደበት በመሆኑ አገልግሎት ለመስጠት የሚያስፈልጉ ግብአቶችን ለማሟላት ተቸግሯል ነው የተባለው። እንደ ሪፖርቱ መረጃ ተመላሾች መደበኛ የመንግስት አገልግሎቶችን ጨምሮ የጤና፣ የትምህርትና ሌሎች ማህበራዊ አገልግሎቶችን በተሻለ ሁኔታ እንዲያገኙ ለማድረግ ጉዳት የደረሰባቸውን ተቋማት መልሶ ማቋቋም እንዲቻል ጥሪ አቀርበዋል ሲል አሃዱ ዘግቧል። የባለፈው መጋቢት ወር የዋጋ ግሽበት 13.6 በመቶ መሆኑን የኢትዮጵያ ስታቲስቲክ አገልግሎት አስታወቀም። የኢትዮጵያ ስታቲስቲክ አገልግሎት ይፋ ባደረገው መረጃ መሰረት የመጋቢት ወር ሀገር አቀፍ ደረጃ የዋጋ ግሽበቱ 13.6 በመቶ ሆኖ ተመዝግቧል ብሏል። ይህ አሃዝም የካቲት ወር ከነበረበት 15 በመቶ የዋጋ ግሽበት ጋር ሲነጻጸር መጠነኛ ቅናሽ አሳይቷል ነው የተባለው። በወሩ ማለትም በመጋቢት ወር ከተመዘገበው የዋጋ ግሽበት ውስጥ የምግብ ነክ ፍጆታዎች የዋጋ ጭማሪ 11.9 በመቶ ድርሻን የያዘ ሲሆን ምግብ ነክ ያልሆኑ ዕቃዎች ደግሞ የ16.2 በመቶ የዋጋ ግሽበት ማሳየታቸውን የኢትዮጵያ ስታቲስቲክ አገልግሎት መረጃ ያመለክታል። ሰሞኑን እያነጋገረ ያለው የፕሬዝዳንት ትራምፕ በሀገራት ላይ በጣሉት የታሪፍ ጭማሬ ምክንያት የኢትዮጵያ የቡና ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። ይህ በሀገራት ላይ የተጣለው ታሪፍ በዓለም አቀፍ ገበያ ላይ ትልቅ የሚባል ለውጥ እያስከተለ በመምጣቱ ሳቢያ በዓመታት ያልታየ የንግድ ፖሊሲ ለውጥም እየታየ መሆኑ ተነግሯል። ከዚህም ለውጡ እየታዩ ነው ከተባሉት መካከልም በታሪፉ ምክንያት የኢትዮጵያ፣ የብራዚልና የኮሎምቢያ ቡና ዋጋ በአሜሪካ መጨመራቸው ተገልጿል። ከሌሎች ሀገራት ወደ አሜሪካ የሚገባ ቡና መጠን ስለቀነሰ የቡና ዋጋ ተወዷል የተባለ ሲሆን ቡና የሚገዙ ሰዎች ቁጥርም በዚሁ ልክ በእጅጉ እየቀነሰ ነው ተብሏል። አሜሪካውያን በዓመት $100 ቢሊዮን ለቡና ሲያወጡ አሁን ባለው የዋጋ መወደድ ምክንያት ግን ይህ ቁጥር መለወጡ አይቀርም ነው የተባለው። በዋሽንግተን ዲሲ ብሬድ ባይት ቤከር የተባለው ካፌ የሚያስተዳድረው ጆርጅ ፕሩዲንኮ ለጋዜጠኞች እንደተናገረው ከሆነ ከኮሎምቢያ ወደ አሜሪካ የሚገባው የቡና መጠን ስለቀነሰ የቡና ዋጋው በጣም ተወዷል ብሏል። በአሜሪካ ታሪፍ ከመጣሉ በፊት በየካቲት ወር ላይ ቡና $1 ጨምሮ የነበረ ሲሆን በ2020 ከነበረው $3 ጭማሪ አሳይቷል ተብሏል። በሌላ በኩል ደግሞ ይህ የቡና ዋጋ በአሜሪካ መናር የተጠቃሚዎችን ቁጥር የሚቀንስ ከሆነ ሀገራት ወደ አሜሪካ የሚልኩት ቡና መጠን ይቀንሳል የተባለ ሲሆን ይህም ደግሞ በአምራች እና በላኪ ሀገራት ላይ የገቢ መቀነስ እንደሚያስከትልም ተገልጿል። በህጋዊ መንገድ በማይሰሩ ኤጀንሲዎችና ወደ ውጪ ሀገራት እንልካለን እያሉ በሚያጭበረብሩ ተቋማት ላይ ህጋዊ እርምጃ እንዲወሰድ ጥያቄ ቀረበ። ይህ ጥያቄ የቀረበው ዜጎች በተደጋጋሚ የሚኒስትሮችን ስምና ማዕረግ እንዲሁም ከስራና ክህሎት ሚኒስቴር ጋር ህጋዊ ውል ወይም ደብዳቤ ያላቸው በማስመሰልና አርማቸውን በመጠቀም ዜጎችን ወደ ውጪ ሀገራት እንልካለን የሚሉ ሐሰተኛ ተቋማት በመበራከታቸው ዜጎች እየተጭበረበሩ መምጣታቸው ተከትሎ ነው። በዚህም ሐሰተኛና በሚያጭበረብሩ ተቋማት ላይ የበርካታ ዜጎች ቅሬታ ከጊዜ ወደ ጊዜ እየጨመረ መምጣቱ ይስተዋላል።
ለአብነትም 4 ኪሎ አምባሳደር ህንፃ ላይ የሚገኘው ኤማልትራ ኮንሰልተንስ የተባለው ሐሰተኛ ተቋም አንዱ ተጠቃሽ ሲሆን ይህም በሐሰተኛ መረጃ ዜጎችን ወደ ውጭ ሀገር እልካቸዋለሁ በማለት ለጥቂት ቀናት እውነተኛ በሚመስል ትሬኒንግ ከሰጣቸው በኋላ በመቶ ሺዎች የሚቆጠር ገንዘብ ተቀብሎ አሁን ላይ ግን ምንም አይነት የውጭ ፕሮሰስ እንዳልጀመረላቸውና ገንዘባቸውንም ዘርፎናል የሚሉ ቅሬታ አቅራቢዎች በጣም በርካታ መሆናቸው ተነግሯል። በምዕራፍ 1 የዜና ወጃችንም የሚኒስትሮችን ስምና ማዕረግ በመጠቀምና ዜጎችን ወደ ውጭ ሀገራት በተለይ ወደ ካናዳ ትሄዳላችሁ የሚሉ አጭበርባሪዎች መበራከታቸውንና ቅሬታ አቅራቢዎች መናገራቸውን ወደ እናንተ ማድረሳችን አይዘነጋም። መረጃውን እውነት ለማስመሰል የሚያጭበረብሩበት መንገድ ደግሞ በኢትዮጵያ የየሀገራቱን አምባሳደር ስምና የኢትዮጵያን የውጭ ጉዳይ ሚኒስቴር ስምን የሚጠቀሙ መሆናቸውን ቅሬታ አቅራቢዎቹ ተናግረዋል። ከኤጀንሲዎች ጋር በተያያዘም እያጋጠመ ያለው ችግር ከጊዜ ወደ ጊዜ እየጨመረ መምጣቱ የተገለጸ ሲሆን ችግሩን ደግሞ ለመቅረፍ ክትትልና ቁጥጥር ማድረግ እንደሚገባ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ተናግረዋል። ለውጭ ሀገር የሥራ ስምሪትና በኢንዱስትሪው ዘርፍ ዜጎችን ተጠቃሚ ማድረግ በቀጣይ ትኩረት የሚሹ ጉዳዮች መሆናቸውንም አክለዋል። እንዲሁም ጉዳዩን በተመለከተም በሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት የሥራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸው ሚኒስቴር መስሪያ ቤቱ ከተለያዩ የአረብ ሀገራት ጋር ብቻ እየሰራ መሆኑን ተናግረዋል። ነገር ግን ወደ ሌሎች ሀገራት የሚደረግ ምንም አይነት የጉዞ ስምምነት እስካሁን ድረስ እንደሌለና ዜጎችም ከአጭበርባሪዎችና ሕገወጥ ደላሎች ራሳቸውን መጠበቅ እንዳለባቸው አስጠንቅቀዋል። ቀጥለናል ተከታታዮቻችን። ወደ መጨረሻው በዝርዝር ወደምንመለከተው መረጃ ስናልፍ ደግሞ ከነዳጅ አቅርቦትና ስርጭት አኳያ በመላ ሀገሪቱ የሚታየውን ቅሬታና የኑሮ ውድነትን እንዲሁም የዋጋ ንረትን ለማስተካከል በቅንጅት መስራት እንደሚገባ በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በንግድና ቀጠናዊ ትስስር ሚኒስቴርና በተጠሪ ተቋማቱ ሲካሄድ የቆየውን ስራ ያጠናቀቀ ሲሆን የኦንላይን ንግድ ፍቃድና ምዝገባ አገልግሎት አሰጣጥ፣ የኤክስፖርት ንግድ አፈጻጸምና የወጡ አዋጆችን ተግባራዊ ከማድረግ አንጻር የተከናወኑ ተግባራት ውጤታማ መሆናቸውን አመላክቷል። ሚኒስቴር መስሪያ ቤቱ የኑሮ ውድነቱንና የዋጋ ንረትን ከማስተካከል አኳያ ከባለድርሻ አካላት ጋር በቅንጅት መስራት እንደሚያስፈልግም የቋሚ ኮሚቴው ሰብሳቢ ወይዘሮ አሻ ያህያ አሳስበዋል። በዚህም ከነዳጅ አቅርቦትና ስርጭት አኳያ በመላ ሀገሪቱ የሚታየውን ቅሬታ ተከትሎ በአቅርቦት መደገፍና በአጥፊዎች ላይ ደግሞ ተገቢውን የእርምት እርምጃ እንዲወስድ ማድረግ እንደሚገባ ተነግሯል። ከዚሁ ጋር ተያይዞም የነዳጅ ግብይት አዋጅ ቁጥር 1363/2017 በቁርጠኝነት ማስተግበር ከተቻለ የነዳጅ ምርቶችን በአግባብ ስራ ላይ እንዲውሉ የሚያስችል መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። የነዳጅ ምርትን በግብይት በማጓጓዝ በስርጭት ሂደትና የሚስተዋሉ የሕግ ጥሰቶችንና ችግሮችን ለመቅረፍ የነዳጅ ግብይት አዋጅ ቁጥር 1363/2017 ተዘጋጅቶ ከየካቲት 24 ቀን 2017 ዓ.ም ጀምሮ ተግባራዊ መደረጉ ይታወሳል። በነዳጅና ኢነርጂ ባለስልጣን የታሪፍ ጥናት ስራ አስፈጻሚ አቶ ለሜሳ ቱሉ በበኩላቸው አዋጁን በቁርጠኝነት ማስፈጸም ከተቻለ ከዚህ ቀደም ይስተዋሉ የነበሩ በርካታ ችግሮችን የሚፈታ ነው ብለዋል። ይህ አዋጅ በነዳጅ ግብይት ላይ ህገወጥ ድርጊቶችን የሚፈጽሙ አካላትን በወንጀል የሚያስጠይቅ ሲሆን ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችንም አስቀምጧል። አዲሱ የነዳጅ ውጤቶች ግብይት አዋጅ ቁጥር 1363/2017 በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚደርስ ቅጣት እንደሚያስቀጣ ተደንግጓል። በተጨማሪም የህገ ወጥ ኬላዎች መብዛትና ተደራራቢ ቀረጥ ለኤክስፖርት ንግዱ ተግዳሮቶች መሆናቸው የተጠቆመ ሲሆን እነዚህን ችግሮች ለመፍታት በጋራ መስራት ይገባል ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ መናገራቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።